ሰላም ሰላም እንዴት ውድ ተመልካቾቼ በዛሬው ዕለት እንደሚታወቀው የዴዚ እናት አርፋለችና ቲክታከሮች በዚህ ዙሪያ ላይ በጣም አሳፋሪና አነጋጋሪ የሆነ ቪዲዮ ሰርተው እና እነሱ ምን አሉ የሚለውን አብረን እንከታተላለን። ቤቱን ሰብስክራይብና ላይክ በማድረግ ቤተሰብ ይሁኑ። ሁሌ አዳዲስ እና ፈጣን መረጃ ልቅላቸዋለሁ። አመሰግናለሁ። ተዘፈቀች አይደለ? ሂዳ ተዘፈቀች። ልጄን አስቃኛለች ልሽ እንኳን ስትላት እኮ አልፈልግም ያለች ሴት እኮ ነው። አልፈልግም። እሺ ይሁን። አንድ ነገር ልንገራችሁ፣ የደዚህ የህይወት ፈተና የሚጀምረው ከዛሬዋ ቀን ጀምሮ ነው። ዛሬ ፕሮፋይሏን ያጠቆረችው አይደለ? በውስጧ ደግሞ የዘላለም ሀዘንና ጸጸት ተቀብሮ ይኖራታል። የዘላለም ሀዘንና ጸጸት ተቀብሮ ይኖራታል። የእናቷን ሞት አሁን ሁሉ መወቃቀስ ምን ይጠቅማል? አሁን ልጅቷ ሁሌ ራሷን እንድትወቅስ እኮ ነው የሚያደርገው እንጂ ምን ጥቅም አለው? መጀመሪያ ነበረ ከመሆኑ በፊት መታረቅም ካለባቸው መታረቅ እንጂ አሁን እንደዚህ አድርገሽ እናትሽ እንደዚህ ሁሌ በዛ ላይ አረብስ ታማ ነበረ ልጄን አፈቀችኝ ብላ ፖስታ ነበረ ካየው በቀደም። ከዛ ሊያስታርቋቸው ቀጠሮ ይዘው ነበር ዴዚ ከመውለዷ በፊት አሉ። ኢትዮጵያ ሄዳለች። ኢትዮጵያ ላይ ይሁን በቲክቶክ ይሁን በዋትስአፕ ይሁን ሊያስታርቋቸው ነበር አሉ። ስለዚህ ሳትታረቅም ከልጇ ሰማይ ቤት ወደፊት ይታረቃሉ። ሄዳለች። እውነት አያርገው። ዴዚ ትጎዳለች፣ የእግር እሳት ይሆንባታል ምናምን። ኤክስኪዝሚ የእግር እሳት የሚባል አያውቁም የዛሬ ልጆች። 3 ቀን ካዘነች ጎበዝ ናት እስከ ሰልስት። አሁን እርጉዝ ናት። መሄዳችን ለዴዚ ወይ ጉድ! አሁን እንግዲህ እርግዝናዋን አላውቀውም። ከ7 ወር በታች ከሆነች መሄድ ትችላለች። ስለዚህ እርግዝናዋን ባላውቀውም አስክሬን ሄዳ የእናቷን እንትን አፈር ማልበስ አለባት። አይ ካንሲ ሀበሻ በጣም ቱማች ክራይ ኖ ብላ አይሄዱም ልጆቹ። ስትረስ ነው የምሆነው። አይሄዱም። አሁን እቺ ሴትዮ በዚህ እድሜዋ በዚህ ደረጃ የልጅ ልጇ የምትሆን ልጅን እንደዚህ ሞራል የሚነካ ነገር መናገር አግባብ ነው ብላችሁ ታስባላችሁ? ምን አይነት ዘመን ነው? እሷ ስትኖር እዚህ እድሜ ላይ እስከምትደርስ ድረስ ስትኖር ምን አይነት ማህበራዊ ህይወት ኖራ ነው እቺን አንድ ፍሬ ልጅ በዚህ ደረጃ እንደዚህ ሶሻል ሚዲያ ላይ ወጥቶ እንደዚህ መናገር? በጣም በጣም ነውር ነው። ግን በጣም በጣም የሚደብር ነገር ነው። ራሴን ሳልተካ እንዳልቀር አንድ ነበርም ወልዶ። ኧረ የዘንድሮ ልጆችም ወፍ ያዙ ወይ እዚህ ቁጭ ብለን አንቺ ከመምጣትሽ በፊት ቅድም አንቺ መሆንሽን ስላላወቅኩኝ ነው እንጂ ምን እያለን ነበረ? ለዴዚ እዚህ ያለኑ ሰዎች ይሄ የሚያግዙ ሰዎች አሉ አይደለ? በሳይኮሎጂ ምናምን እንዳትጎዳ ምናምን እያልን እየተነጋገርን ነበር። እንዴት አድርገን ነው እሷን ልንከባከባት የሚችል? ኧረ እኔ ክርስቶስም ምላሴ ላይ ጥቁር ፀጉር ይብቀል። እመቤቴን የዚህ ሀገር ልጆች አያዝኑ። ምናልባት ሲንግል ማሞናን ያሳደገቻት ሳይታረቁ ተጣልተው ስለሆነ እንዳትረሳ ሀፍካስት ናት። የእንግሊሾች ደግሞ እኔ የማረሳው አለቃ አብራን እየሰራን እንግሊዛዊ ነው፣ ማናጀራችን ነው። እናቱ ሞተች ተብሎ ተነግሮን ጠዋት ወይኔ አፈር ልብላ ሳይመን ወይኔ ብለን ወዲያው ከ2 ሰዓት በኋላ ዱሽ እያለ መጣ። እንዲህ ሳይመን ሶሪ ያ እቺ ሴትዮ እየሰራች ያለችው ስህተት ህጻናቶች ቲኔጀሮች የማይሰሩትን ስህተት ነውና እግዚአብሔር ልቦና ይስጣት ነው የሚባለው። ሌላ ምንም አይባልም። በሰው ቁስል ላይ በሰው ሀዘን ላይ እንደዚህ የሚያላግጥ ሰው እንደዚህ እንትን የሚል ሰው በጣም ነው የሚያስጠላው። እግዚአብሔር ልቦና ይስጣት። ባለቤቷና ለፈጣሪ መተው ነው። እዚህ ጋር ሰው ጽንስ ተሸክሞ መጥፎ ነገር መናገር። ኧረ እስኪ እናቷ ኧረ ትራፍበት። እስኪ ቆይ ይረጋጋ ሁሉ ነገር። በጣም ያዘንኩት ማርያምን ጋይስ ማይ ጋድ ማመን ከበደኝ በጣም ማርያምን። እኔ ተውኝ ዶቺ ምን እንደምላችሁ አላውቅም። ክርስቶስን ቆሌን ተገፈፉ በቃ ማርያምን ተው ሙት ወቃሽ እንደዚህ ማለት ተው። እንደዚህ አትሁኑ ማሮች። እግዚአብሔርን ነገ ይጸጽታችኋል። ተው ጥጎናችሁ ማየት ይሻላል። አሁን እቺ ልጅ ደግሞ ገፋፍታችሁ ሌላ ነገር ውስጥ ተው። እግዚአብሔርን ፍሩ ማርያምን፣ እግዚአብሔርን ፍሩ። ሰውን አንፈራራ።
የሰማዩን ፍሩ። ግን እሱ ያመጣው ቁጣ ከባድ ነው። ተው። እዚህ ጋር ቤት ታስተላለፈችው መልእክት አሪፍ ነው። ግን ሁሉም አንድ አይነት ልብ ቢኖረው በጣም አሪፍ ነበረ። ምን ያደርጋለሁ። የራሳችሁ የቤታችሁን ነገር ምንም ነገር አትናገሩ። በቃ ምንም ለዚህ ማህበረሰብ ምንም አይጠቅማችሁም። ችግራችሁን ከቤት እንዳይወጣ አድርጉ። ስለ ቤተሰብ፣ ስለ ልጆች፣ ስለ ትዳር፣ ስለ ፍቅር እየመጣችሁ እዚህ አትናገሩ ምለው ማለት ለዚህ ነው በቃ የፈለገ ሰው ኮንፊደንስ አጣሽ ቢላችሁ ምን ቢላችሁ ገበና ነው። ለዚህ ማህበረሰብ መንገር ማለት ራሳችሁን እንድታጠፉ ነው የሚያደርጋችሁ። ምንም ነገር ገበናችሁን አታውጡ። ያልፋል፣ ነገ ያልፋል። አሁን እናቷ ታማ ነው መሰለኝ አሉ ያረፈችው። ግን አሁን ምንድነው የዞሩ ሰው የሚያወራው ምንድነው? አያችሁ የሰው ሞራል መንካት። እዚህ ጋር ጽንስ ይዛለች ልጅ ይዛለች እንኳን ብለው አላሰቡም። ሌላ ነፍስ ለማጥፋት ይሯሯጣሉ። ማርያምን ሌላ አሻናት ናት። ልጆቿን አብዩዝ አድርገው እንጂ እንደዚህ ዋጋ ከፍላ ያሳደገችን እናት የሰደባችሁ ምሳሌ እቺ እናት መጥፎ እናት፣ ኮንትሮሊንግ እናት፣ ልጇን አብዩዝ ያደረገች እናት የቷ አበሻ እናት ናት ልጆቿን አብዩዝ አደረገች ተብላ የምትከሰስ? እናቶቻችን ሲሰድቡን አይደል እንዲያሳደጉ ድንጋይ ሲወረውሩ ብላ እንዲያሳደጉ። እናቴ ስንት ፈንክተኝ ታውቃላችሁ? ስንት ፈንክተኝ ስንት ነገር ብላኝ ታውቃለች። እሱን ግን ወጣችሁ ታወራላችሁ። ስንት የሰደቧት አይደል እንዳሁን ቪዲዮ እየሰሩ ያዋረዷት። የእናቷን ሪካርድ አውጥተው እየበተኑባት። እናንተ እኮ በቲክቶክ ህይወትን አየር ላይ አድርገው በቲክቶክ ለማልታውቋቸው ሰዎች ብለው ለማታውቋቸው ምድር ላይ ለማላውቃቸው ሰዎች እናቴን አሳልፈው ይሰጣሉ። ምድር ላይ ለማላውቃቸው ሰዎች ብዬ እናቴን አሳልፈው ይሰጣሉ። እናት ድራገር ትሆን እብድ ትሆን ክፉ ሴት ትሆን ምንም ትሆን አይደል? ምንድነው እናት ማሸማቀቅ? ከዛ ይሄ ሁሉ ያደረገችውን ነገር ምን አላት? ክፉ እናት ናት። ክፉ እናት ስለሆነች ነው ልጇን ኮንትሮል አድርጋ ያሳደገችው። ጥሩ እናት ስለሆነች ነው አይደል? ጥሩ እናት ስለሆነች ልጇን ክፉ እንዳታውቅ አድርጋ ንጹህ አድርጋ ያሳደገቻት። ጓደኛ እንዳታገኝ ያደረገችው የሰውን ክፋት ስለምታውቅ ልጇን መጠበቋ ነው። ልጇ ስራ እንዳትሰራ እንዳትዘልነክ ኢትዮጵያ ሄዳ እንግዲህ ምን ልታመጣ ምን ልታረግ ገባችሁ እንደሆነ ፈጣሪ ነው የሚያውቀው። እና ምንም ሳትሆን ከሞተች ፈጣሪ አይሳሳትም። እንግዲህ እግዚአብሔር ሴትዮዋ ጨካኝ ናት፣ በጣም ጨካኝ ናት። ጂጂ እኮ እንዴ በልጇ ላይ ትለፈልፋለች እንጂ መቼም ሄዳ እንትን አትልም እንዴ። እቺ ሴትዮዋ ጨካኝ ናት። ለዚህ እግዚአብሔር ያነሳበት ምክንያት አለው ለማለት ነው። አፈር ብሎ አፈር ያስበላችሁ እናንተ እያላችሁ መች ተኛለሁ። ለቅሶ ላይ እቺ ወርቅ የምትባለዋ ሴትዮ እንኳን አንድ ቀን የሰው ተቃራኒ ናት። አንድ ቀን መልካም ነገር ተናግራ አታውቅም። ከእሷ እንኳን ጥሩ ነገር አይጠበቅም እንጂ ግን ሁሉም አንድ ናቸው። አሁን ላይ ግን በልጅቷ በጣም ማንም ከሞት የሚቀር የለም። ግን ልጅቷ በጣም ታሳዝናለች። በዚህ ደረጃ እንደዚህ አይነት ነገር ከሰማች ምን ሊፈጠር እንደሚችል በዛ ላይ እርጉዝ ናትና እግዚአብሔር ያጽናት ነው የሚባለው። ሌላ ምንም እንዲባል አይቻልም። እና ቤቱን ሰብስክራይብ፣ ላይክ በማድረግ የተሰማችሁን ስሜት ኮመንት ላይ አስቀምጡልኝ። በሌላ ፕሮግራም እስከምንገናኝ ሰላም ሁኑ።